አራቱ ተጫዋቾች ግን በዚህ ክረምት እንደውም 5 ብናረገው ጥሩ ነው። አምስቱ ተጫዋቾች ዝውውር ጉዳይ በይበልጥ ግን አራቱ ላይ ግን ትኩረት ካደረግን በየዕለቱ አዲስ ነገር ይኖራል ብለን መከታተል ይኖርብናል። የብራድሊ ባርኮላ ጉዳይ፣ የቪኒሲየስ ጁኒየር፣ የብሩኖ ጊማሬሽ እና የሮድሪ፣ አምስተኛ ያልኩት የኢያን ዲዮማንድ እዚህ ውስጥ ሊካተት ይችላል። በዚህ ክረምት ትልልቅ አንኳር ዝውውሮች ሊሆኑ ይችላሉ። አሊያም እንደ ቪኒሲየስ ጁኒየር ያሉ ተጫዋቾች ደግሞ ከክለባቸው ጋር የሚያደርጉት ድርድር ሌላ መልክ ይዞ አዎንታዊ ውጤት ካመጣ እዚያው የሚቀሩበትን ዜና መስማታችን አይቀርም። ብቻ እስከ ሴፕቴምበር 1 ድረስ ሁሉ ነገር ቁርጡ ይለያል ብለን እንጠብቃለን። ዛሬስ በእነዚህ አራት ተጫዋቾች የዝውውር ሂደት ላይ ምን ተባለ? ትልልቆቹ ሚዲያዎች በእነዚህ ተጫዋቾች ላይም ልዩ ትኩረት አድርገው በዝውውር ጉዳዮች ላይ አፕዴትስን አስነብበውናል፣ አስደምጠውናል፣ ነግረውናል።